አንከፍ ያለች ሌላ ቫኪዩም ፈጥራችሁላታል አይደል? ለሷ ያስቀመጣችሁበት ወንበር እንገለብጠዋለን በቅዱስ ቃል ማለት ነው። ማርያም ከኛ እንዳንዷ ናት፣ ሰው ናት። የጌታ እናቱ ናት፣ ምንም ጥርጥር የለውም። የጌታ እናቱ እንኳን ሆና ለመመረጥ ከዚህ ትውልድ መካከል ነው የተፈለገችው፣ ከሴቶች መካከል ነው ያላት መልአኩ። እናንተ ግን ወስዳችሁ እዛ ሌላ ቦታ አስቀምጣችሁላቸዋል። እናስ ፍጥረት ሁሉ በሙሉ ተኮልኩሎ እዚህ አለ ያለ ልትሰሩት የፈለጉት ፖለቲካ እኮ ይገባኛል። እኔ እዛው ቤት አልነበርኩም እንዴ? እዚህ በሙሉ አለ። ዳጊ፣ ኤርሚያስ፣ ራሷ ጸዲ፣ ኦርቶዶክስ፣ ጴንጤ፣ ሙስሊም ምናምን ነገር ዓለም በሙሉ ማለት ነው። እግዚአብሔር ደግሞ እዚህ ጋር አለ፣ እዚህ ጋር ማለት ነው። በእግዚአብሔርና በሰው መካከል ማርያም እዚህ ጋር አለች። ቫኪዩም ተሰርቶላት እሷ ብቻዋን ቁጭ ብላለች። ከዛ ምን አለች ኦርቶዶክስ? ማንም ሰው ፍጥረት የሆነ ወደ እግዚአብሔር መቅረብ ቢፈልግ በእናቱ በኩል ነው የምትገቡት አሉ። አይልም መጽሐፉ። እሷ ራሱ እዚህ ነች፣ እዚህ ትመጣና እዚህ ትወርዳለች። ስለዚህ አሁን ማርያምም እዚህ ጋር አለች። እንደዚህ መካከል ላይ እንደዚህ አድርጌልህ ሳላት እዚህ ያሉ ፍጥረት ፍጥረት እዚህ አለ፣ እግዚአብሔር እዚህ አለ። በሰውና በእግዚአብሔር መካከል አንድ አለ ይላል። አንድ ተኩማ አንድ አለ። እሱም እግዝእትነ ማርያም ናት አይልም ቅዱስ ጳውሎስ። ማን ነው ብሎ የሚለው? በሰውና በእግዚአብሔር መካከል አንድ አለ ይላል። እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። እሱም ዘመጦ ርእሶ ቤዛ ኩሉ ይላል። ነፍሱን ስለ ብዙዎች ቤዛ ሰጠ። አንድ እግዚአብሔር አለ፣ በሰውና በእግዚአብሔር መካከል አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው፣ ነፍሱንም ስለ ብዙዎች ቤዛ ሰጠ ይላል። በዛ ቤት ቋንቋችን አሃዱ እግዚአብሔር ወአሃዱ ህሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ይላል ቅዱስ ጳውሎስ። ዘመጦ ርእሶ ቤዛ ኩሉ ማለት ነፍሱን ስለ ብዙዎች ቤዛ ሰጠ። ስንቱ? አንድዬ ኢየሱስ። ስሙ ለዘላለም የተቀደሰ ይሁን። ኢየሱስ ነፍሱን ለዚህ ሁሉ ራሷ ማርያም እዚህ ጋር አለች። ለማርያምም ለአብርሃምም ለይስሐቅ ለያዕቆብ ለሙሴ ከአቤል ጀምሮ ከአዳም ጀምሮ ላለ ለኤርሚያስ ለጳውሎስ ለኢሳይያስ ለዕንባቆም የፈለጋችሁትን ጥሩ። ነፍሱን ቤዛ ያደረገው አንድ ነው። መስቀል ላይ የታረደው በግ አንድ ነው። በጎች አይደለም ያረደልን፣ በግ ነው የታረደው። አንድ በግ አንድ ልጅ ነው እግዚአብሔር የሰጠን፣ እሱም ወንድ ነው። አንድዬ ነው። ተቀዳሚም ተከታይም የለውም። እሱን የሚመስል ማንም የለም። ነፍሱን ስለ ብዙዎች ቤዛ ሰጠ ማለት ለማርያምም ሁሉ ጭምር የሞተው እሱ ነው። ኦርቶዶክስ ደግሞ ተመጣለህና እዚህ ጋር እግዚአብሔር ነው ትላለች፣ እዚህ ጋር ማርያም ነች ትላለች፣ እዚህ ጋር ደግሞ ዓለም ነው ትላለች። ዓለም የዓለም እመቤታችን አማላጅነት አይድንም። ጥቅስ አምጡ። የለም። የባልቴት ወሬ፣ የገሪባዎች ጥቅስ ማለት ነው። ጥቅስ ስጡን እስኪ። ከውዳሴ ማርያም ከየት ነው ያገኛችሁት? አታምታቱም። እግዚአብሔር አሁን በመንግስት ውስጥ ዲያቆናት፣ ካህናት፣ ጳጳሳት፣ መነኮሳት፣ ቄስ እንዳለ አስገብቶልሻል አልኩ። ቃለ ሕይወት መሰረተ ክርስቶስ ሙሉ ወንጌል ብትሄድ ሱፉን ለብሶ አለልሽ። ስትጠይቂው ግን መርጌታ ነው። ኦኬ። አዎ እሱ ምርኮን እኮ ይማርካል እኮ ብሏል። ከኃያላን ጋር ምርኮን ይከፋፈላል፣ ነፍሱን ለሞት ቤዛ ለሞት አሳልፎ ሰጥቷልና ብሎ ስላለ ማለት ነው። አሉ ሳት የላሱ ጌታ እግዚአብሔር በመንፈሱ ነካ አንዴ ነው እኮ የነካኝ። አንዴ ይኸውልሽ 27 ዓመት ሙሉ ያስጮኛል ስለሱ። እንደዚህ አይነት ተረት እያፈረስኩ ገና ቀጥላለሁ። እግዚአብሔር የሰጠኝን የዘመን ቁጥር ማለት ነው። ኦኬ። እዚህ አመጡና እዚህ እግዚአብሔር ነው አሉን። እዚህስ ማርያም መትሕተ ፈጣሪ ማለት ከፈጣሪ በታች መልዕልተ ፍጡራን ከፍጡራን በላይ አሉና እዚህ ጋር ቫኪዩም ሰሩ። ይህን ድንኳን እነቅለዋለሁ፣ ስሜ ኤርሚያስ ነው፣ ትገለብጥና ታፈርስ ትተክል ዘንድ እንዳለ በእውነት እነቅለዋለሁ በእግዚአብሔር ቃል ማለት ነው። ኦርቶዶክስ ምናለች መጣችና ጳውሎስ እዚህ አንደኛ ጢሞቴዎስ መልክ መጽሐፍ ምዕራፍ 2ን ጠቅሶ ምዕራፍ 2 ቁጥር 5ን ጠቅሶ አሃዱ እግዚአብሔር ወአሃዱ ህሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ያለው ኢየሱስን ነው። ነፍሱን ስለ ብዙዎች ቤዛ ሰጠ የተባለው እዚህ ደግሞ ኦርቶዶክስ መጣችልና በከመ ይቤ መጽሐፍ እንደሚል አለችን። እሺ የትኛው መጽሐፍት ግን? በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ማእከለ
ፈጣሪ ወፍጡራን በፈጣሪና በፍጡር መካከል ማለት ነው። ማይከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ይላል። አይደለችም። የጌታችን እናት ያለ ስራዋ ስራ አትስጧት። አይደለችም። ለእረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብሎ ይላል። ደብተራው ይጮሃል። ምእመኑ ምን እንደሚባል አያውቅም። ጆሮም ቢቆርጡ አይደለም ወገብህም ቢቆርጡት እንኳን ምንም እኮ የምታውቀው ነገር የለም። አሜን አሜን ከማለት ውጭ ማይከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ይትፌሰው ዘገነተ ጽጌ ጻድቃን በገነት በአንቺ ደስ ይላቸዋል አሉ። ወብኪ ይወፁ ኃጣን እምደይን ማለት ምን ማለት ነው? ኃጣን በአንቺ ከሲኦል ይወጣሉ ማለት ነው። ምን ወብኪ ይወፁ ኃጣን እምደይን፣ ኃጣን ከሲኦል በአንቺ ይወጣሉ። ኖት በኢየሱስ ኢየሱስ ቤቱ ውስጥ አለርጅክ ነው። ለዚህ ነው ኢየሱስ ጌታ ነው ብለህ ስጮህ ይገላምጠዋል በሙሉ። ሽማግሌው ከዘራውን ያንሳል፣ አሮጊቷ አይኗን ታጉረጠርጣለች። እማዬ እየሰሙኝ ነው? ከነሽበቶት የአባቶቼ የኤልያስ አምላክ ምስክር ነው። አባቶች እየሰማችሁ ነው? ከነሽበታችሁ ለዘላለም ከኃይሉ ክብር ርቃችሁ በዘላለም ጥፋት ወደምትቀጡበት ወደ እሳት ባህር ሳትገቡ ኦኬ፣ ወደ ሕያውና ለዘላለም ወደሚኖረው ወደ እግዚአብሔር ቃል ተመለሱ። እግዚአብሔር በልጁ በክርስቶስ ኢየሱስ የሰጣችሁን ፍቅር አትክፉ፣ የሰጣችሁን ምሕረት አትክፉ፣ በልጁ በክርስቶስ ኢየሱስ የገለጠውን ጸጋ አትክፉ። የጸጋውን ባለጠግነት ያሳየው እዚህ ውስጥ ነው። የምሕረቱን ባለጠግነት የገለጠው እዚህ ውስጥ ነው። የፍቅሩን ባለጠግነት የገለጠው እዚህ ውስጥ ነው። እግዚአብሔር ይህን ሁሉ ያደረገው በልጁ ነው እንጂ በእነንትና ጥፍርና ጸጉር ትውከት አይደለም። አንተ እኔ የሥላሴ ባሪያ ወግድ በማንም ጥፍሩና ኮተት አይደለም። እግዚአብሔር በልጁ አንድ ልጁን ለዓለም ሰጠና ልጁ ቤዛ ሆነን አለቀ። ልጁ ያለው ሕይወት አለው ይልሃል። ይሄ የተባረከ የእግዚአብሔር ቃል። ይሄ ደግሞ ጥፍር ያለው ሕይወት አለው ይልሃል። ዋናው ጥፍር ነው። ጥፍር ፍለጋ ደብረ ሊባኖስ ማነው ጎጃም ሂድ ይልሃል። ይሄኛውን ስታነበው ደግሞ የለም ሰሜን ሸዋ እዚህ ደብረ ሊባኖስ ሄደህ ፍርፋሪ ነው መልቀም ያለብህ ይላል። ሰይጣን ፍርፋሪ ያስለቅማል። ውስጥ የተቃጠለ አንተዬ፣ ውስጥ የተቃጠለ እኮ ነው ብዬ የምልህ በልዑል እግዚአብሔር መንፈስ ፍርፋሪ ህዝቤ እዚህ የአብን ልጅ እንድትበላው፣ የአብን ልጅ እንድትጠጣው፣ የአብን ልጅ እንድትለብሰው የዘላለም የጽድቅ ሸማ፣ የዘላለም የህይወት እንጀራ፣ የዘላለም የህይወት ምንጭ ሆኖ ከአብ ዘንድ የተሰጠን መብል፣ የዘላለም መብል አንድ ጊዜ በላሁት ለዘላለም አይርበኝም፣ አንድ ጊዜ ጠጣሁት ለዘላለም አልጠማም፣ አንድ ጊዜ ለበስኩት ሀፍረቴ ለዘላለም ተሸፈነ። በቂ ነው። ከበቂም በላይ ማን? ቅዱስ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ የዳዊት ልጅ። አናቅም ሌላውን። ብሶብኛል እኮ ነው ብዬ የምለው ወንድም አለም። አናቅም ሌላውን። እዚህ ስታይ እግሩን ተቆረጠል ሰውየው ይላል። ለምን አንገቱን አይቆረጥም? አይመለከተኝም። እግራቸውን ለአንተ ሲሉ ሲጸሉ እግራቸውን ተቆረጡ ይላል። እውነትህን ነው ወይ ለእኔ ሲሉ ነው ብዬ እኔ ብራዘርዬ እዚህ እግሩ ተቆረጠ ይልሃል። እንትና ስታነባው ጀርባቸው ጎበጠ ለአንተ ሲሉ፣ እዚህ ደግሞ ስታነብ ጤዛ ልሰው ድንጋይ ተንተርሰው ለአንተ ሲሉ ሲንከራተቱ፣ እዚህ አይናቸውን እንትን አወጣው፣ እዚህ ደግሞ አንጎላቸው ፈሰሰ፣ እዚህ ደግሞ መቀመጫው አሳሳ፣ እዚህ ደግሞ ፀጉሯን ተላጨች ብሎ የሚል አንድ ባዝባዝንኬ አይመለከተኝም። እኔ አንድ ውድ አለኝ። ሰምታኛል እንድማለም አንድ ጌታ አለኝ። በቃ ተፈጸመ ብሏል። ስለ እኔ መራራውን ጽዋ ተጎንጭቶ ሞቱ ቀጥታ የሚመለከትሽ አንድ ጌታ አለ። ነፍሱን ስለ ብዙዎች ቤዛ የሰጠ አንድ ጌታ አለ። ኢየሱስ ያደረገልኝ መቼ አነሰና ነው አቡነ ተክለ ሃይማኖት እግሩ ተቆረጠ ብለም ተለው። ለምን አንገቱና ወገቡ ለምን አይቆረጥም? አይመለከተኝም ነው ብዬ የምልህ። የት ያቀኝና አቡነ ተክለ ሃይማኖት እኔስ የት አውቀውና ጊዮርጊስ
ጊዮርጊስ ስለአንተ ተፈጨ ይላል። ለምን አይቦካም? ጋግረህ ብላው ከፈለግ። ትውልዱን ተውት። ተፈጨ ይለኛል። ይመጣና ጊዮርጊስ ስለአንተ 7 ጊዜ ተፈጨ። ከተፈጨ በኋላ ይድራስ ተራራ ላይ በተነው ንጉሱ ድዱያኖስ። ሰላም ለጽንሰትከ ወለልደትከ ብሩክ በበዓለ ቅዱስ ድንግል ወመስቀለ ክርስቶስ አምላክ ገባሬ መንክራት ጊዮርጊስ እያልኩኝ ሌሊቱን ስጮህ የነበርኩበት ይቆጨኛል። እናንተ ጴንጤዎች ለምን አልደረሳችሁ? ለምን ነበር ግን ያኔ? ቆይ ተፈጨ ትለኛለህ አንተ ሰውዬ። እና ይድራስ ተራራ ላይ ወስዶ ንጉሱ ዱዲያኖስ ሲበት ነው በቅጠሉ ላይ ጊዮርጊስ 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 ዘልዳው ጊዮርጊስ ና ጊዮርጊስ በፈረስና ለምን እንትን በጃርት ለምን ከርከሮ ለምን ተቀምጦ አይመጣልን? ምንም አይፈይድልህም። ና በፈረስ ይላል። ሌክዠሪ መኪና ላክለት። ከዳጊ ላይ ነጥቀ በጣም ሌክዠሪ የሆነ መኪና ስለገዛ ማለት ነው ላክለት። ለምን በፈረስ በእግሩ አይደለም? ለምን ቴስላ ለምን አይመጣልም? ምንም አይፈይድልህም። ክብሩን ትቶ ኢየሱስ ከዘላለም ዙፋኑ ክብሩን ትቶ የመጣውን ትሁቱን ጌታ ትህትናውን ሲገልጥ በኪሩቤል ላይ የሚቀመጥ የሰራዊት ጌታ እግዚአብሔር ልጅ በአህያ ውርንጫ ከቤተፋጌ ለመምህሩ ታስፈልገዋለች ብላችሁ በሉ ብሎ አምጥቶ በአህያ ውርንጫ ትህትናውን ሊያሳይ የደብረ ዘይትን ቁልቁለት ነቢዩ ዘካርያስ እንደተናገረው በምዕራፍ 9 ቁጥር 9 ላይ አንቺ ኢየሩሳሌም የጽዮን ልጆች ዘምሪ፣ ደስ ይበልሽ፣ ንጉሥሽ ትሑት ሆኖ አዳኝ ሆኖ በቤተልሔም ወደ ኢየሩሳሌም በአህያይቱና በአህያይቱ ውርንጫ ይመጣል ብሎ እንዳለው እንደዛው እንዲፈጸም አደረገው ጌታዬ። መጡ ይልሃል እዚህ በፈረስና በመኪና ና እየተባለ ነይ በደመና ነይ በደመና ነይ በደመና ርርተ ህሊና መታም አታውቅም። መጥታማት ይሄ እጄውል ደም እስኪቋጠር ድረስ ነበር ከበሮ ደበደበ የነበረው። ከበሮና ኤርሚያስ ተገናኙ ማለት አሁን ግን ለኢየሱሴ አሁን እንደ ዝርት ነው ምሾርለት ስልህ ላዳነኝ ለኢየሱስ፣ እጆቼን ከዘላለም እስራት ለፈታ ለኢየሱስ፣ ከሲኦል ላስመለጠኝ ለኢየሱስ ያድናል ኢየሱስ ለኢየሱስ እንዲህ አድጎ ግሩምና ድንቅ አድርጎ ለፈጠረኝ ለኢየሱስ እልል ብልለት ለኢየሱስ ብንከባለን ለኢየሱስ ብጮህ ለኢየሱስ ለሞተልኝ ለኢየሱስ ለፈጠረኝ ለኢየሱስ ለወደደኝ ለኢየሱስ በዘላለም ፍቅሩ ለወደደኝ በዘላለም ጸጋው ላዳነኝ ለኢየሱስ እንቀጠቅጥ ነበር የከበሮ ማለት ነው። ነይ በደመና ነይ በደመና በደመና ተመልሶ ይመጣል ብሎ ያሉት ኢየሱስ ብቻ ነው። ማንም ወደዚህ ዓለም የሚመጣ የለም። መሐመድ አይመጣም፣ አላህ አይመጣም፣ ቡድሃ አይመጣም፣ ሂንዱዝም አይመጣም፣ ማርያም አትመጣም፣ ማንም አይመጣም። ሰውየው ሞታ እንደ ብለህ ካልከኝ ቆንችዬ የኢየሱስ ታማሚ ነኝ። በፍቅሩን የታመምኩት ንገሩልኝ። ያው 11 ዓመት ሙሉ በፍቅሩ ታመሜ እዚህ ሶሻል ሚዲያ ላይ ጮኋለሁ። ጌታን ካወቅኩበት ደግሞ 27 ዓመት ሙሉ ህመሜ እንደውም ጨምሯል። ጌታ የኢየሱስ ምስክር ህመሜ በጣም ነው የጨመረው። ነጋ ጠባ እየጨመረብን ምንም የተሻለኝ የለም። የኢየሱስ ፍቅር ማለት ነው። በፍቅሩ የመታመሙን ንገሩት ብላ እንዳለቻች ሱናማይቷ ሴት ነይ በደመና ይላል። በለን ምንም የመጣ የለም። ና በፈረስ አልነው ጊዮርጊስ የለም። በደመና ይመጣል የተባለው ኢየሱስ ነው። ማን ያለው? ዳንኤል የት ምዕራፍ 7 በደመና ይመጣል ያለው ኢየሱስ ነው። ማን? ሐዋርያቱ በሙሉ
እንዴት ነው አንተ ይሄንን ጌታ ትቶ እጣቢ ጠጥተህ ትድናለህ ትላለች ኦርቶዶክስ። የተጻፈ አተላልሰህ ይጸድቃል፣ ፍርፋሪ በልተህ ትጸድቃለህ። ተቅማጥም እንደዛው፣ ትውከትም ልክ እንደዛው። እግርህን ጥፍር እንቅፋት ቢመታው ይጠቡታል። ጭቅቅትማ ይኸው እህትየው ልክ ያለ ብላለች አባ ገብረ ኪዳን። እጣቢ አይደፋም ነው ያሉት። የእግር እጣቢ በጣም አይደፋም። ለከሻው አላረ ለእህትየው ካልሆነ መጨራረሳችን ነው። ልክ ያለው ኤርሚ ያለ ቴንክ ዩ። እሺ ተባረኪ እህትየው። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። የእግር ሃይማኖታቸው የክርስቶስ አርአያ ስለሆነ ክርስቶስ ሐዋርያትን ያጠበበት ውሃ ነው ብለው ስለሚያስቡ እታይ የክርስቶስ አርአያ ማለት ክርስቶስ አርአያ ሆኖናል። ክርስቶስ የሐዋርያቱን እግር አጠበ እንጂ የሐዋርያቱን እግር እጣቢ ጭቅቅት ጠጣ እንዴ? ጠጣ ወይ? እግራቸው ትውከቱም እዚሁ መጽሐፍ ላይ ነው ያለው። ያው ድርሳነ መድኃኔዓለም ሳያስታውከውን በላው ይልሃል። ከፈለጉ ቪዲዮን አምጪው እህትየው። ዲያቆን አማኑኤል የሚባለው ማለት ነው ትውከቱን በላው ብሎ ያለው ማለት ነው። ሰው ያስታወቀውን ነገር ምን ቆሻሻ እዛ ቤት በሙሉ አዳይ ነው። እጣቢ ቆሻሻ ነው፣ አተላ ቆሻሻ ነው፣ ጥፍር ቆሻሻ ነው፣ ተቅማጥ ቆሻሻ ነው፣ ትውከት ቆሻሻ ነው፣ ደም እንቅፋት ከመታ በኋላ የሚፈሰው ቆሻሻ ነው፣ ጭቅቅት ቆሻሻ ነው፣ ጥፍር ቆሻሻ ነው፣ ፀጉር ቆሻሻ ነው፣ አጽ ቆሻሻ ነው። እዛ ቤት ግን ፍቱን ነው፣ ከዘላለም ድህነት ጋራ ነው። እነዚህ ሁሉ የተጻፉት በእነዚህ ሁሉ መጽሐፍት። አሁን አይልም ብሎ የሚል ሰው ካለ እስቲ አንድ ሰው ይምጣ። ቆሻሻ ነው ቆሻሻ ማለት ነው ወገኖቼ። ኢየሱስ ይሻላል አይሻልም? ወንድም አለ ጌታ ይሻላል አይሻልም? ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል አለ ንጉሥ ዳዊት። ምን ለእኔ ግን ማነው? አሳፍ ነው መሰለኝ ያለው በ72ኛው ነው በ73ኛው መዝሙር ላይ ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። አይቶታላ ዳዊት ሳኦል ጋር ብሔር ጦር ወርውሮ ሊደፋው ነበር። ልጁም ጋር ቢጠጋ አቤሴሎም እርግብግቢቱን ብሎ ደፍቶ መንግስቱን ሊወስስ ወደ ጎረቤት ልሽሽ ብሎ ቢል ጎልያድ አንገቱን ቀንጥሶ ይጥለዋል። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ኤርምያስ ስላንተ እንዴ ቆየው እኮ አልኩ፣ ቆየው ጌታዬ። በቃ ማንንም አልሰማም፣ ጴንጤ ራሱ እንኳን አልሰማም እኮ አልኩ። ከዚህ ቃል ውጭ ወለም ዘለም እላለሁ ብለህ ብትል መድኃኔዓለም ክርስቶስ ምስክሬ ነው፣ አልሰማህም ስልህ እንደማሰሙ አውቃለሁ። እናንተም ራሱ እንደኔስ እንደሆናችሁ አንሰማም። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል አለ። በቃ አባቶቻችን ያሉ ሌሎቹ እኮ አላዋጡንም። ስንቱን እኮ ተጠግቼ ነበር እኮ እዛ ስንት እኮ አልኩ። በእውነት ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ስዞር እኔ እንደኔ እናቴ በሕይወት ስላለች ምስክር ናት። ስዞር ዙረት ክብረ በዓል እንትናን አንግሼ ስመልስ ጥያቄ አለ። አሁንም ውስጤ እንትናን አንግሼ ስመልስ ጥያቄ አለ ውስጤ። እንደገና እንትናን አንግሼም ደግሞ ስመጣ ከሞት በኋላ የት ነው የምንገባው አይታወቅም። እናቴም አታውቅም፣ አባቴም አያውቅም፣ ንስሐ አባቷም አያውቁም። የሚያውቁት ጽዋ ማህበር መጠጣት፣ ጠላ መጠጣት፣ በቃ አለቀ። ሰው ክርስትና ተብሎ ሲባል ይሄዳሉ። ሰው ሲሞት ለመቅበር ይሄዳሉ። በቃ አለቀ። ለመቀባበር እና ለመጠጣት ነው የሚካሄደው። እና በዚች በተዋህዶ ሃይማኖት የእናት አባቶቻችሁን ጥብቅጥብቅ አድርጋችሁ ያዙ ይሉናል። ያዝን እኮ ወንድም፣ ለማክረር ብዬ እኮ ቤተ ክህነት ገብቼ የተማርኩኝ 7ኛ ክፍል ትምህርቴን የተኩት በዛ ጉዳይ ነው ባይዘው እንጂ ዝም ብሎ ነገር የማይገባኝ ገሪባ እንዳልመስልህ። ኦኬ
ቁጭ ብለን እንጻጻፍ ብለን ብንል 12ኛ ክፍል የጨረስከው ሰውዬ እኔን አላጽፍም። የቁም ጽሁፍ ማለት ነው። እንጻጻፍ ከተባለ ማለት ነው። እና የጽድቅ ረሃብ ገብቶብኝ እግዚአብሔር ሀገሩ የት ነው ብዬ ስፈልግ 7ኛ ክፍል ደብተሬን ቁጭ አድርጌው አስተማሪ ተረፈ የሚባል ሰው ቤት ብን ብዬ ጠፋው። እግዚአብሔርን የማገኘው መስሎኝ ቆሎ ትምህርት ቤት አገኘኝ። ውዴ ኢየሱስ ጌታዬ እንኳንም አገኘኝ። እፎይ ነው ያልኩት። አንተ እርፍ። እዚህ ጴንጤ ቤት ደግሞ የተወለዱ አሉ። አሁን እዚህኛ ቤት ማለት ነው። ጴንጤ ቤት አያቶቻቸው ወላይታ ውስጥ ጌታን ያውቁ ነበር እና አሁን እሱ ደቡብ አፍሪካ ሄዶ ወይ ደግሞ ሌላ ሀገር ላይ ሄዶ በወለም ዘለም የሚሄድ ማለት ነው። ወለጋም ላይ ያሉ በአያቶቻቸው ዘመን ሚሽነሪዎች መጥተው መካነ ኢየሱስ ቤተክርስቲያን እዛ ባቋቋሙ ጊዜ ጌታን የተቀበሉ ማለት ነው። አሁን እሱ እዚህ ገብቶ አንዴ ፖለቲካ ውስጥ፣ አንዴ ዘር ውስጥ፣ አንዴ ዓለም ውስጥ ገብቶ ይዳክርልሃል። ስጠይቀው ግን የእነ አባባ ነው የእነ ዶክተር ነጋሶ ጊዳዳ የአቶ ጊዳዳ ዘመድ ነው። አቶ ጊዳዳ ታዲያ ምን ሲያደርጉ ነበር የነበሩት? አንተ የነ ሌንጮ ዘር ነኝ ይላል። ሌንጮ ታዲያስ አባታቸውም ሲያደርጉ ነበር። ታሪካቸውም እንደው የሚናገረው አውቃቸዋለሁ። በእውነት አማርኛን ማነው መጽሐፍ ቅዱስን ትራንስሌት ያደረጉት አባት ጥራሊ ማን ናቸው? የመካነ ኢየሱስ ማን ቱምሳ የሚባሉት ደርግ የገደላቸው የነ ቱምሳ ዘር ነኝ ይላል። እና እሳቸውም ሲያደርጉ ነበረ። አንተ ምን እያደረክ ነው? ዘረክርክ ጴንጤ ምን አልሽኝ? የሀገሬን ታቦት ጠራቸው። አርቦዬ ባልወልድ ታውቂዋለሽ? መድኃኔዓለም ክርስቶስ እንዴ! ታዲያ አርቦዬ ባልወልድ አባሳ እግዚአብሔር አብ አምሽራ መድኃኔዓለም ቀሬ ገብርኤል ታይ ስብከቱ ልስበክበት ታውኒ የዞርኩበት ነው። እንደ ዝንጀሮ ያልቧጠጥኑ እና ያልወጣንበት ገደል የለም። በልጅነቴ ፍለጋዬ ግን ከንቱ አልቀረም። ኢየሱስ ጌታዬ በትውልድ ፊት አመሰግናለሁ። ፍለጋዬ ውስጤ ይፈልገው ነበር፣ እግዚአብሔርን አገኘኝ። እግዚአብሔር ዘር ትውልዳችሁን ይባርክ። ጴንጤዎች በእውነት እናንተ ተባረኩ ለዘላለም። ሙሉ ወንጌል ቤተ ክርስቲያን እግዚአብሔር ዘር ትውልዳቸውን ይባርክ። ነፍሴ የተጠማችሁን ውዴን አገናኙ። ነፍሴ የተጠማችሁን ኢየሱስ ክርስቶስን አገኘሁት። ሰው ቀዝቃዛ ውሃ ጠጥቶ ነፍሱ እንደምትረካ እርክት አልኩኝ። አንተ በጌታ በኢየሱስ ክርስቶስም ለዘላለም ቅዱስ ስም የተባረከ ይሁን። የኔ ጌታ እርፍ እርፍ። ኢየሱስን ሳገኘው መቅበዝበዝ የጠፋ ወንድማችን ዶክተር ደረጀ ከበደ እንደዘመረው ቅብዝብዝነቴን አጣሁት ከላይ እንዳለ መንፈስ ቅዱስ ገዛው ገዝቶ ልቦናዬን ኃይልን ከአርያም መልበሴን ማቀው እንዳለ ማለት ነው። የአባቶች አምላክ ለዘላለም ስም ይባረክ። ቴንክ ዩ ታጊ ይቀጥሉ። ኢየሱስ ይሻላል ወንድም አለም እህቴ፣ ኢየሱስ ይሻልሻል። ነገም በጨመረልን ቀን መተን ይኸውልህ የዘመኔ ቁጥር እስኪያልቅ ድረስ ወንጌል ሰባኪ ነኝ። ሌላ ስራ የለኝም። ስራ ይሄው ነው። ሮብን ብትመጣ ታገኘናለህ ከዳጊዬ ጋር ከእህቶቼ ጋር እዚህ። ማክሰኞን ብትመጣ ታገኘናለህ። የዛሬ ዓመትን ብትመጣ በእግዚአብሔር ምሕረትና ጸጋ ታገኘናለህ። ስራችን ነው። ምርቱን እግዚአብሔር እየሰበሰበ እንደሆነ እራሳቸው እነሱ ምስክሮች ናቸው። እኛም እናውቃለን። ቁጭ ብላል ዓለም በሯን ከፍታ ሶሻል ሚዲያ ላይ ስትጣለስ እውቀት ያላችሁ ወንድሞችና እህቶች፣ ጸጋ የሰጣችሁ እግዚአብሔር ወንድሞችና እህቶች ወጥቶ ከመመስከር ባትመሰክር እንኳን መተታብታብ ኮስታርግ እየተባበርክ እኮ ነው።
ታፕ ኮፒ ሊንክ ሼር ስታደርግ ማለት ነው። ህዝባችን እንደዚህ ይህንን አምነ ለዘላለም ህይወት 22 ትውልድ ይማርልሃል ተብሎ ሲባል እኛ ይህንን እውነት ይዘን በየቤተክርስቲያናችን አዳራሾቻችንን ብቻ እያሞቀን ጠዋት ገብተን አምልከን ዘምረን ጸልየን የመጨረሻ ባርኮት ተቀብለን በተቀደሰ ሰላምታ ተሰጣተን ከዛ ሬስቶራንት ሚሄድ በየሬስቶራንት ካፌው ሚሄድ በየካፌው ቤቱ ሚሄድ በየቤቱ ሄዶ በቃ ቡናችን እየጠጣን እርስ በርስ ብቻ ተሟሙቀን ነው ለመሞት እና ዘመናችን እንዲያልቅ ወሰናችሁት። በቃ እንደዚህ ነው ወንድሞቼ እናቶቼ። አያምርም። ጴንጤ እንደዚህ ያስጠላል ነው የምልህ። ጴንጤ ይህን ሁሉ እያደረገ ኢየሱስ ጌታ ነው ኢየሱስ ያድናል ብሎ ሲለው በሞገስ የጠገበ ሆኖ የሚታየው ዝም አልልም እመሰክራለሁ ለጌታዬ ክብሩን አወራለሁ። የዘመርናትን እናድርግ። ህዝብ ይጠብቃል። ወንድሞች እናቶች፣ አሁን እዚህ ጋር 500 ሰው ነው ይሰማ። ከበስተኋላ ግን ቅድም 2500 ሰው ይሰማ ነበር። አሁንም አለ ተደብቆ እንዳትገቡ እዛ ቤት ያሳስቷቸዋል ብለው ማለት ነው። ግን ተደብቆ ይሰማል። ተደብቀህም ስማ፣ ፊት ለፊትም ላይ ስማ። እውነትን ይፈልጋል ትውልድ። እውነቱን ይዘን መጽሐፉን አስተን ልንነግራቸው ይገባል። ይኸው ማርያምን እግዝእትነ ብለው የሚጠሩበት ምክንያት ገና እንቀጥለዋለን። ይሄ ነው ዛሬ ርዕስ ያደረኩትኝ። አንዱ መጥቶ ያለን ሰምታችኋል አይደል? የሴት ጌታ ነሽ ማለታችን ነው አለ። የወንድም ጌታ የሴትም ጌታ አላቸው። ምን ማለት ነው ብዬ ስለው የሴት ጌታ ነሽ ፈጣሪ ነሽ ብለን ብንላትም ምንም አያንስባትም የአምላክ እናት ናት አለ። ግማሹ ደግሞ አይ አንላትም ያ ፈጣሪ ነሽ ብለን አንላትም ማለት። ቤተክርስቲያኒቱ ግን ፈጣሪ ናት ትላለች መጽሐፏ ላይ። ሰማይና ምድር ፀሐይና ጨረቃ ከዋክብት የተፈጠሩት በእርሷ ነው። መጽሐፍ ቅዱስስ በእርሱ ነው። ዮሐንስ በእርሱ ነው ይላል። ኦርቶዶክስ ደግሞ በእሷ ነው። ዮሐንስ የዘብዴዎስ ልጅ በእርሱ ነው። ሁሉ በእርሱ ሆነ ከሆነም እንኳን አንዳች ያለ እርሱ አልሆነም። መጽሐፍ ቅዱስ ዮሐንስ ሁሉ በእርሱ ሆነ ከሆነም እንኳን አንዳች ያለ እርሱ አልሆነም፣ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል ይላል ጳውሎስ ቆላሲያስ ላይ። ኦርቶዶክስ ደግሞ የለም እንዳሰማቸው ሐዋርያቱን በሰማይና በምድር ያሉት ሁሉ የተፈጠሩት በእመቤቴ ነው። ይኸው በሁለት መጽሐፏ ላይ ስለዚህ ሐዋርያቱን እንስማ ወይስ ኦርቶዶክስ እንስማ? እኛ ማርያምን ፈጣሪ ናት አላልንም። ውሸት ይኸው ብላችኋል። ቢያንስ በትንሹ ሁለቱን ነው እዚህ ጋር ያሳየሁት። ፈጣሪ ናት ኦርቶዶክስ ቤት ማርያም ፈጣሪ። ማን የፈጠረች ሰማይና ምድርን? ማን የፈጠረች ፀሐይና ጨረቃን ከዋክብትን? ኦኬ ፈጣሪ ናት። እዚህም አመጣ አታምታታም። ጌታ ይወዳችኋል። ጸጋና ሰላም ከሁላችሁ ጋር ይሁን። ዳጊሻ ይቀጥል። ቴንክ ዩ ሼርሜ ጌታ አብዝቶ ይባርክ። በጣም ድንቅ ጊዜ ነበር የነበረ። ቅድም ለጸድያ እንዲተናገርካት ነገር ነበር፣ እሱ ላይ ትንሽ ልሄድበት። መጀመሪያ ይቅርታ፣ ሁላችሁንም ሰላም ልበል። ሁላችሁንም ሰላም ብያለሁኝ። ቅድም ናልካት ኦርቶዶክስ ኢየሱስን አትወደውም። ያው እውነት ነው፣ አትሰብከውም፣ ግን ትናገራል። ማለት ፓሽን የለውም። ያው ሰይጣንን የሚጠራውን ያህል ትጠራዋለች። ሰይጣን እኮ ይጠራዋል፣ እንዲህ ይላል፣ እንዲህ ይላል። የእሱን ነገሮች ያወራል፣ ግን ይሰብከዋል ማለት ነው። እንደ ወንጌል አድርጎ ይናገረዋል ማለት ነው። እንደ አይደለም፣ ያክፋፋዋል፣ ያቃልለዋል እንጂ ይናገረዋል እኮ በሰራዊቱ በሌጊዮኑ በሰዎች እያደረ በሱ ተቃራኒ አንድ ቪዲዮ ስታሳየን ነበር። ሁለት ወጣቶች መንገድ ላይ ሲመሰክሩ ያለበት ቪዲዮ ካለ ታሳያቸው ትችላለህ። ኤርቤ የሚመች ከሆነ ይናገሩታል እኮ አይናገሩም አይደለም። የሚናገሩበት ስለሚወዱት አይደል? አሳያቸው በደንብ የሚገባቸው ነው። የጴንጤን መልክና የእኛን መልክና የኦርቶዶክሳውያንን መልክ የገለጠ አይደል? አዎ ብቻ ኢየሱስ ስትል
እንዳትል አትከለክልህም እኮ ትናገረዋለች። ያው ምክንያቱም ችግር ይመጣላ ኮምፕሊትሊ ያንን ቆርጣ አውጥተህ ኢየሱስ አለማለት ውስጥ እንድትገባ አታበረታታም። ችግር ይመጣላ። ያው እስልምና ሆነች ትባላለች ወይም የወንጌል ጠላት መሆኗን ራሷን ኤክስፖዝ ማድረጓን ምን እያወራው እንደሆነ አንድ ደቂቃ በኋላ የሚገባችሁ አንዴ ቪዲዮ ይታይና እነግራችኋለሁ። ቀጥል ሄድ። እሺ አንዴ it gets more complicated። ልክ ኢየሱስ ማለት ስትጀምር እዛ ቤት ነገሮች መወሳሰብ ይጀምራሉ። መጽሐፍ ቅዱሳዊ መልክ ይላበሳሉ። እንዳይወጣው ማለት አትችልም። ወዳጆቼ ይኸውላችሁ የሞተው ከሙታን መካከል የተነሳው ክርስቶስ ኢየሱስ አማላጅ ነው። መጽሐፍ ቅዱስ ላይ ያልተጻፈውን አንቀበልም። መጽሐፍ ቅዱስ የምናገረው የልጁ የኢየሱስ ክርስቶስ ደም ከኃጢአት እንደሚያድን ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ እውነት ነው። ኢየሱስ ክርስቶስ መንገድ ነው። ወዳጆቼ ያለ ኢየሱስ ክርስቶስ የሚያድን የለም። የሞተው ከሙታን መካከል የተነሳው የያዙትስ ቢሆን እስቲ እያየኸው ነው። ይሄ የያዘው የህይወት ቃል፣ ይሄ የያዘው ደግሞ የሰው እጅ ስራ የሆነ ጣዖት የማይሰማ የማይለማ የ1700 ዓመት ክርስትና ምድራችን ላይ ትውልዱ ይዞት የሚወጣው የ40 ዓመት የ30 ዓመት ብለው የሚሉት ክርስትና ከአፉ የሚወጣው በእጁ ላይ ያለውን የህይወትን ቃል ነው። ወዳጆቼ ይኸውላችሁ የሞተው ከሙታን መካከል የተነሳው ክርስቶስ ኢየሱስ አማላጅ ነው። መጽሐፍ ቅዱስ ላይ ያልተጻፈውን አንቀበልም። መጽሐፍ ቅዱስ የምናገረው የልጁ የኢየሱስ ክርስቶስ ደም ከኃጢአት እንደሚያድን ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ እውነት ነው። ኢየሱስ ክርስቶስ መንገድ ነው። ወዳጆቼ ያለ ኢየሱስ ክርስቶስ ከኃጢአት የሚያድን የለም። ያጠላቂ ይሄ ማለት ሁለት ግለሰቦች ናቸው አይደል? እንግዲህ እንደምናየው ግን ጥሩ ምሳሌ ናቸው። አንደኛው ልጁን ይሰብካል፣ አንደኛው እንዴ እናት የተረስታ ይላል። አንደኛው ጳውሎስ ነው። አንዴም ትንፍስ ያላለ ስለ ማርያም ማለት ነው። ከሁለት ብዙ ጊዜ በላይ ኢየሱስ የሚለውን ስም ጠርቶ በ14 መልክ እንግዲህ ዕብራውያንን ከጨመርን መልእክቶቹ ላይ ኢየሱስን ብቻ ያወሳል። አንደኛው ደግሞ እንዴት እናት ሳትኖር እናት ተትታ ምን ማለት ነው ጳውሎስ ይላል። እናት ልጅ ብቻ የምትሰብከው ምን ማለት እሱ ደስ የሚለው ይመስልሃል? ስለ እናቱ ሳትሰብክ እናት ጠልቶ እናት ወንጌል አለ እንዴ? እናት የሌለችበት ወንጌል አንዴ ቢተነፍስ ገላትያ 4:4 ላይ አንዴ እኮ ቢተነፍስ ምን አለ? በዘመኑ መጨረሻ ከሴት የተወለደ እንዴ ስለ ማርያም ነው እንዲህ ብታወራው ጳውሎስ ምን ነው ሴት አልካት ምን ነው ማለት ስሟን ለመጥራትም እንደው ቀፈፈ እንዴ ጳውሎስ ምን ነው ማርያም ብትል ምን አለበት አላለም? አይገርምም? ትኩረቱ እሱ አይደለም። አበቃ ትኩረቱ እሱ አይደለም። ወንጌል አይደለችማ። ንቋት ነው እንዴ ጳውሎስ? ንቀት ነው ስለ ማርያም እዚህ ጋር የምታዩት ቪዲዮ ላይ ያለው ልጅ ስለ ማርያም የማይናገሩ ንቀት ነው አይደለም። ምን አለ ቢያወራ ስለ ማርያም? ትኩረት ኢየሱስ ላይ ነው። ጴንጤ ስትሆን ትኩረት ኢየሱስ ላይ ነው። ለመሰለ ራሷ ማርያም የተገኘችው ኢየሱስ ስላለ ነው። ኢየሱስ የሚባል አምላክ ስላለ ነው የተገኘችው። ራሱ ማርያም ኤግዚስት ያደረገችው ምድር ላይ ኢየሱስ ስላለ ነው። ብዙ ሰው ግን አገለባብጦታል። እናት ስላለ እሱ የተገኘ ነው ይመስላችሁ? አይደለም። እንደ ጳውሎስ ሆነን ነው እኛ መኖርን ሰብከን ማለፍ የምንፈልገው። እንደ ጳውሎስ እስቲ እንሞት እንደሆነ እናየዋለን። እኔን ምሳሉ ብሎ የለ እስቲ እሱን መስለን ምን እንደምንወስድ መጨረሻችን እናየዋለን። ይህ 80 አሃዱ ላይ ያለውን አይነት ጳውሎስ ምናልባት የ66ቱን ማትቀበሉ ከሆነ አንሰብክም፣ ስለ እናት አንሰብክም፣ ስለ ፍጡር አንሰብክም። ትኩረታችን ሴንተራችን አይደለም። ኦፍኮርስ
ስናስተምር ትምህርት ውስጥ ሊነሳ ይችላል። ስለ ሐዋርያትም ስለ ሰውም ስለ አያም ስለ ዮናስ እንትንም ልናነሳ እንችላለን ብዙ ቶፒኮች። ትኩረቱ ግን ሜን ትኩረቱ ግን እሱ አይደለችም። እሱ አይደለም ማለት መልአክ ከላይ አይደለም፣ ጻድቁ ከላይ አይደለም፣ ኢየሱስ ነው። ምን እያልኳችሁ ነው? አይወዱምቱም ኢየሱስን ስላችሁ ለመሰላችሁ it gets more complicated። ነገሮች ኮምፕሊኬትድ መሆን ይጀምራሉ፣ መወሳሰብ ይጀምራሉ። ለምን? ጥምቀት ማለት መወሳሰብ ነው እንዴ? አይደለም። የጌታ እራት መወሳሰብ ነው እንዴ? አይደለም። መልካም ስራ ማወሳሰብ ነው እንዴ? አይደለም። ግን ድነትህ አጠር ያለ ፈጠን ያለ ያንተን ማመን የማይጠብቅ ያንተን ጥምቀት የማይጠብቅ ከፈለክ ሜሮን የማትፈልግ ከሆነ መቅረብ ምናምን የማይመችህ ከሆነ መልካም ስራም አልሞላለህ ካለህ ፈጠን ያለ የድነት መንገድ አለ። በዛ በኩል ኮምፕሊኬትድ አድርገው ያመጡልሃል። ያኛው አምናት ሴ እንግዲህ ጥምቀት ኮምፕሊኬትድ ነው እያልኩ አይደለም፣ ግን 4 ነጥብ የሌለው እዚህ ጋር በቃ አለቅ አይደለስ ብለህ ቀና ስትል የማያልቅ ድነት አለ እዛ ጋር። ኦኬ አመንኩ እንዴት ነው ዳንኩ ስትል አይ ኧረ ቆይ ጥምቀት አይ እንትን ቆይ እያለ ይራዘማል። እዛ ጋር የመዳን ነገር እየተራዘመ እየተጎተተ ይሄዳል። ልክ ሮሜ 3:23 ላይ እንደምታነቡት አይደለም። ሁሉ ኃጢአትን ሰርተዋል እግዚአብሔር ክብርን ጎሏቸዋልና ካለ በኋላ በኢየሱስ ክርስቶስን በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ የሚለው ነገር አይሰራም ኦርቶዶክስ ላይ። ይሄ ማለት ሲምፕል ነው፣ ኮምፕሊኬትድ አይደለም። በቃ እንዲያው ነው የምትጸድቀው። በማመን ያለ ጽድቅ ነው። እንደሱ ትፈልጋለህ፣ በማርያም አለ ከፈለክ። በኢየሱስ አይቻልም። ኢየሱስን በማመን የሚባል ጽድቅ የለም። በማርያም ከፈለክ የሱ አይነት አለ። ቅጽበታዊ የሆነ መጣ አይሏችሁ ማለት ቅጽበታዊ የሆነ መዳን የለም። ምን ይላል አለ እና ግባና ላሳይ። ቅጽበታዊ የሆነ መዳን አለ። እዚህ ጋር እንዲያው መረጃው ስላለ ለምን አልከፍተውም? ድርሳነ ማርያም ላይ ነው አይደለ? በብዙ አሁን ቅድም ባነበብካቸውም በጠቅላላ በአጭሩ ፈጠን ያለ ኩዊክ እንትን ይደርስልሃል። ብቻ ኢየሱስ አትበል። አዎ ሾርት ከት ከፈለክ ለምሳሌ ምን ይላል? በስምሽ የተራቆተውን የካቲት ወር ድርሳነ ማርያም እያነበብኩ ነው። ገጽ ካለላችሁ እንደዚህ ገጽ 161 የካቲት ወር ድርሳነ ማርያም ላይ እንግዲህ ቅድም 1000 አይነት አውርተልናል። ኤርሚ እንደ ቦነስ ልጨምርላችሁ። በስምሽ የተራቆተውን ያለበሰም ቃሌን የማልዋሽ እኔ በቅስፈት አድነዋለሁ። ቅስፈት አይድነት አለ እንደ ኦርቶዶክስ ውስጥ? እንዲያው በጸጋው መዳን የሚባለው በእምነት መዳን የሚባለው ስታምን መዳን የሚባለው ስትቀበል መዳን የሚባለው በኢየሱስ ይሁን አይታሰብም። እንደሱ ነው የምትፈልገው? በቅስፈት ነው መዳን የምትፈልገው? ና በማርያም አለ፣ ና በጥፍር አለ፣ ና በተክለ ሃይማኖት አለ። እንዴ እሱ ነገር እኮ ግን በኢየሱስ ነበር እኮ ያለው። በቅስፈት የዳኑ እኮ መጽሐፍ ቅዱስ ላይ ብዙ ታሪክ ልናሳያችሁ እንችላለን፣ ብዙ ትምህርት ልናሳያችሁ እንችላለን። በማመን ብቻ በእርግጥ ኦርቶዶክስ እኮ በማመን ብቻ እንዳለት አለ። ብቻን አትጠቀሙ እንጂ ድነናል ስትሉ ከዛ እንድናለን እየዳንን ነው ከማለታችሁ በፊት ድነናል ስትሉ ምን ሰርታችሁ ነው የዳናችሁት? ከማመን ውጭ ምን ሰራችሁ? ድነናል የሚለው መጀመሪያ ስትናገሩ ድነናል እየዳንን ነው እንድናለን አላችኋል። መጀመሪያ ድነናል ስትሉ የመጀመሪያው ድነናል ላይ ምን አለበት? ምን ሰራችሁ? ምንም። ከማመን ውጭ በእምነት ብቻ ነው ማለት ነው። ድነናል ላይ ያለው ሐሳብ እምነት ብቻ ነው። እንደሱ አይነት ነገር ከፈለክ ከኢየሱስ ውጪ ነው ያለው። በሌላ እሱን አለ እንደ እዚህ ሀገር ፕሊድ ይሉታል። አንዳንድ ወንጀል ውስጥ ያው እዚህ ጋር ሁሉም ኃጢአትን ሰርተዋል ስለሚል በወንጀል ስትያዙ ፖሊስ ወይም ምንድነው አቃቢ ሕጉ ይመጣና አፕሮች ያደርጋቸዋል። ያው ይሄ እንደዚህ ያስቀጣል፣ ይሄ እንደዚህ ያስቀጣል። ኢትስ ሞር ኮምፕሊኬትድ አቃለ ከዚህ ወንጀል የተነሳ ከፈለግ ግን ዲል ያለ የፕሊ ዲል አለ። ምንድነው ወንጀል እንትን ማቅለያ ነው እንደሚባለው ሀገር ቤት ከፈለግ። ይሄ ግን ኦፕሽናል ይለዋል። አሁንም ኦርቶዶክስ እንደዛ ነው የምትለው። ይሄ በጣም በዚህ ከሄድክ በጣም ከባድ ነው የምትቀጣው። ጥምቀቱን እንትን ማለት አለብህ፣ ተመላልሰህ መቁረብ አለብህ፣ ተመላልሰህ መልካም ስራ መስራት አለብህ እንትን። በዚህ ግን እንደዚህ አይነት ነገር የማትፈልግ ሆነ ሾርት ከት እናሳይ። ምን ፍትሃት ምን ይኸው በእሷ ስም የተራቆተውን ካለበስክ በቅስፈት ትድናለህ። የካቲት ወር የድርሳነ ማርያም 161 ገጽ ላይ ምን እየነገርኳችሁ ነው? ሆነ ያለሁት ኢየሱስን የመጥላታቸው ብዛት በኢየሱስ የተሰሩት ትምህርቶች በጠቅላላ የሰው ልጅ በስጋ በለበሰ አቅሙ
አይሰራውም፣ አይችለውም። መዳን በዛ ቢሆን መዳን በስራ ቢሆን ማን ወንድ ይድናል? ማን እስኪ እኔ ድናለሁ ብሎ አይ ኮምፕሊኬትድ የሚሆነው በሐዋርያት ትምህርት እንድትሄድ ስትፈልግ ነው ቤተክርስቲያን። በዚህ ከሄድክ በሐዋርያት ትምህርት ከሄድክ ኢትስ ኮምፕሊኬትድ ይለዋል። መጀመሪያ የሐዋርያት ትምህርት ስራ ለድነትም አይልም። ያጣመሙት ትምህርቶች እንመጣበታለን። ግን ቀላል የሆነ ኩዊክ የሆነ መዳን ትፈልጋለህ፣ በቃ የበሰለ የደረሰ ዋጥ ማድረግ የምትፈልገው ነገር ካለ ማለት ነው። ያው ኑሮም ህይወቱም ያጣደፈ ስለሆነ በጣም ያለ በቃ አንተን ትፈልጋለህ። ኩዊክ ፊክስ ነው የሚሉት አይደል? አንዳንዴ እነዚህ ድራግ ምናምን የሚጠቀሙ ሰዎች አሉ። ኩዊክ ፊክስ ማለት በቃ ያልተንዛዛ ምንም እንትን ሳይሉ ያችን መርፌ ሲወስዱ ጀት ይሆናሉ። በቃ አንተ መዳን በዚህ ባጭሩ አለ። ጀስት ፔይ ዲስ፣ ይሄንን አርክ፣ እዛ ጋር ልትከፍለው ያለው ነገር ሁሉ ባይፓስ ተደርጎልህ ባጭሩ ትድናለህ። አየህ አሁን የሚመስለው ግን ሲሰማ የሚመስለው የቱ ነው ቀላሉ? ግን ቀላሉ በዚህ በኩል የተሰበከው ወንጌል ቅጽበታዊ ድነት እንዳለው ነው። ቀላል ነው። አንተ ጥፍር ብቻ በእንትን በማለት ፀጉር ብቻ እንትን አረበና ይሄ ነው አገው እንዴ ቀላል፣ ይሄ ቤተክርስቲያኔ በጣም ነገሩን አቅልለዋለች ስላለ ግን አይደለም። ቀላሉ እኮ ወንጌል ነው። ኢየሱስን ማመን ነው። በቃ ምንም አይጠይቅም። ማመን እንዲያው በጸጋ ነው የምትድነው። ማመን አይ እንዲህ አይነት ወንጌል የለም። ለምን ይልሃል ኤርሚ? እያገኛችሁኝ ነው ለማለት የፈለግኩት የመጥላታቸው ብዛት ገብቶሃል አይደል? ይሄኛው አክብደውብሃል። ቆይ በማመን ብቻ አይዳንም። አይሮሮ ኖ ኢየሱስ ካልክ ሊስቶች ይከፈታሉ። ምን መሰለህ እንደዛ የለም። ጥምቀቱም ይለዋል። እሺ እጠመቃለሁ እንዴ የጌታ ትእዛዝ አይደል ስትል እኮ ግን ምን መሰለህ ያው ሁሌ ስለምንናገረው እንዳልደጋገሙ ብዬ ነው። በዚህ ጋር ግን ያሉት ኦፕሽኖች ክርስቶስን ስለሚጠሉት ወንጌልን ስለሚጠሉ የሐዋርያትን ትምህርት ስለሚጠሉ ነው እንጂ እኮ የኢትዮጵያ ሕዝብ ነው ያው በዚህ መከራ ውስጥ እያለፈ ያለ። የኤርትራ ሕዝብ ነው በዚህ መከራ ውስጥ ከምንም በላይ ምስራቅ አፍሪካ ነው እንግዲህ በዚህ ሰፈር እያደረገች ያለችው እንዴ። ምንድን ነው ግን እያያችሁ ያለው? አሁን ዛሬ ነው ትናንትና የገባሁበት ቤት እየሰማሁ ነበር ከውጭ ሆኜ። ከሲኦል በኋላ ተስፋ አለ የሚልህ ለምንድን ነው? ለምንድን ነው? ኢየሱስ ስለሚጠላው ነው። ኢየሱስን ባይጠላው ኖሮ ከሲኦል በኋላ ተስፋ አለ አይልህም እንዴ? ጌታን ንቀህ እንድትኖር ወንጌልን ንቀህ እንድትኖር የሚያበረታታ እኮ እንትን ነው። ስታየው ግን ኩዊክ ፊክስ ነው። አሪፍ አማራጭ ነው። ኧረ እንደዛም ይቻላል እንዴ? ከሞትኩ በኋላም ተስፋ አለ። አይ እንደሱ ምን መሰለህ፣ እሱ አይታወቅም እንግዲህ እግዚአብሔር እንደወደደ ነው ሊያድንም አይደለም፣ እንደወደደ አይደለም፣ ሳይወድም ድናት አለው። በዛ በኩል ሳይወድ ራሱ እግዚአብሔር አይ ይሄኛው እንኳን አይዳን እያለ የምታድን ማርያም አለች፣ የምታወጣ ክርስቶስ ሳምራለች። ይሄው የሚያድን እዚህ ጥፍር ፀጉር አለ። ሳይወድ ራሱ ማለት ነው። ከሲኦል በኋላ ሳይወድ ኢየሱስ አልፈልግም እያለ ይወጣል። መዝሙር ያሬድ ምን ስትል ነበረ? እንግዲህ ከወደደ እሱ የሚያደርገው አይታወቅም ስትል ነበረ። ከወደደ አይደለም ባይወድም በኦርቶዶክስኛ ቋንቋ አፍንጫው ተይዞ ማለት ነው። የነሱ የውሸቱ ኢየሱስ የኛን አትነካው፣ የኛ መለኮት ነው፣ ልዑል ነው፣ አትደፍሮ። የነሱ ግን አፍንጫውን ትይዘዋለህ ከፈለክ በማርያም በኩል። እምቢ ቢል ጡት ታወጣበታለች የምትቆርጠው። እምቢ ቢል ፊት የምትባጨር የምትቆርጥ ነች። ከዛ ወርዶ ከዙፋኑ ይታቀፋታል ደረቷ ላይ ማለት ነው። ለዛው እሱ ደረት ላይ መኳ አይደለም የመጣችው ያው ሕፃን አይደል። ምን ልል ነው መሰለ፣ ሳትወድ በግድ ከወንጌል ያፈነገጠ ኦፕሽን ውስጥ ትገባለህ። ይሄን አትችለውማ። በዚህ ድናለሁ ካልክ ማን ይድናል? በኦርቶዶክስ የመዳን መንገድ ውስጥ ሆኖ ማን ይድናል? መልካም ስራን ብቻ ውሰደውና ማን ይድናል? ማን ይሞላለታል እንዴ? እኔ ወንጌል ያማኙ እንኳን ወንጌል ያማኙ ጽድቅ ሁሉ ወይም መልካም ነገሮች ሁሉ አድርጌ ፈጽማለሁ ብዬ ምኩራራ ሰው አይደለሁኝ። ሊሚቴሽን አለብኝ የምል ሰው ነኝ። በጸጋው የምመካ ሰው ነኝ። አልችልም፣ ለሆነ ቦታ ፌል ላደርግ እችላለሁ፣ ጸጋው ነው የሚያበረታኝ የምል ሰው ነኝ። አይ ጋት አይደለም this one ምን ችግር አይ ጋት this ይሄን አደርገዋለሁ አይደለም። ግን ልክ ቅድም ለጸዲ እንደነገርካት ኢየሱስን የሚጠላ ቤተ እምነት ግን ምን ያደርጋል መሰለ? ኦኬ ኢየሱስ አት ከኔም ጨነቀኝ አንተው ብዬ እዚህ ጋር ጥፍር አዘጋጅ ይችላል ነበር። ኦኬ ጎ አሄድ ምትንበል መልካም ስራ መቆረብ አለብህ በየዕለቱ እንትኑ እየመጣ ምናምን which is ጌታን ራት መውሰድ እያቃለልኩኝ አይደለም፣ ግን ከድነት ጋር የተገናኘ ነው እነሱ ጋር
ከድነት ጋር የተገናኘ ስለዚህ ሪኳየርመንቱ ቀላል አይደለም። እዛ ጋር ከድነት ጋር የተገናኙ ሊስቶች መጽሐፍ ቅዱስ የማያውቃቸው ሐዋርያት የማያውቁት ራሱ ኢየሱስ በምድር ላይ ቢኖር የት ቦታ ነው እንዲያልኳችሁ የሚላቸው ናቸው። ሊስቱ ይበዛብሃል። በጸባይ በሰላም በተክልዬ በኩል ብትድን ይሻላል። ግርግር አበዛለሁ፣ አጉል እቀደሳለሁ፣ መንፈሳዊ ሆናለሁ ምናምን ካልክ ግን ኦኬ that's good በል እንግዲህ እስኪ ተችለው እንደሆነ እናያለን ይሏል። አንተም አትችለው። የተቀመጡት መልካም ስራዎችን ሁላችንም ለማድረግ እጃችንን ያበረታንበት ከዓለም ከመፈጠሩ ጀምሮ ክርስቶስ በእኛ ያስቀመጠው ነው፣ እናደርገዋለን። ግን can you do everything ሁሉን ማድረግ ትችላለህ? መልካም ስራዎችን ሁሉ ማጠናቀቅ ትችላለህ? እንደዛ አይደል የፈታችሁት እናንተ ፊልጵስዩስን? መዳንን መፈጸም የሚችላል? ወርካውት ባይሆን ኖሮ ትክክለኛው ትርጓሜ ፊልጵስዩስ እያወራ ያለው መዳናችሁን ፈጽሙ ሲል ወርካውት አድርጉት እንጂ አጠናቆት ማለት ነው። ኮምፕሊት ነው ወይስ ወርካውት ነው ትርጉሙ እየተናገረ ያለው? ኮምፕሊት ከሆነ ማን ነው ኮምፕሊት ማድረግ የሚችል? እስኪ እጁን ያውጣ። ማን አለ? እኔ አውል ኮምፕሊት ችግር የለውም እንትና ኮምፕሊት ስላደረጉት እስኪ ስም ጠርተን እንትና ኮምፕሊት አድርገውታል የምትለው ጻድቅ ነገር እስኪ በመጀመሪያ how do you know? በምን አወቅ? አራሚ ነበርክ እንዴ? ስም ይዘህ ነበር እንዴ? 100 ዓመት እኮ ላለው ውሃ ውስጥ እኮ ሲኖሩ አንተ የእሳቸውን 100 ዓመት ውሃ ውስጥ መኖር የዘገበልኝ ማን ነው ብለህ እንዴት አትጠይቅም? ዳር ላይ ሆኖ ሲወጡ ብቅ ሲሉ ሲገቡ እየተከታተለ እሺ 2 ቀን እንኳን ማለት ወጥቶ ነበር ለረፍት ሙሉን ዓመት ነው የተቀመጠ ማን ነው? 500 ዓመት ምናምን ሲባል 500 ዓመት ዳር ላይ ቁጭ ብሎ ሲከታተል ሲዘግብ ተረቱ ራሱ አይሸትም እንዴ? አንተ አትችለውም ነው ብለህ አትችለውም። ኮምፕሊት ማድረግ አትችልም። ወርክአውት ማድረግ ትችላለህ። ልክ ነው። ወርክአውት ማድረግ እንደ ክርስቲያን ልክ ነህ። መልካም ስራ ማድረግ አለብን። እውነት ነው። የጌታን ራት እንካፈለን። ልክ ነው። ተጠመቁ ይላል ጌታ። ኦፍ ኮርስ እንጠመቃለን። ሰው ምንድን ነው እየተሰራ ያለው? ወንድማችንም እዛኛው ቤት ሲያወራ የነበረ ኤርሚም ስለነበር አይተዋል። ያለው ኦፕሽን ምንድን ነው? አንተ ምን አጨቃጨቀህ? መነኮሳት አሉልህ እዛ ጋር የተደጎሰ ኦልሬዲ የተዘጋጀ መጽሐፍ አለ። በቃ እዛው ይጠናቀቃል። አንተ ዝም ብለህ ጀባ በል። የስዕሉን የምናምኑን አስገባ፣ የጧፉን አስገባ፣ ቴን ዮርዳን የፍትሃቷን ክፈል አስቀምጠንልህ የለ የግማሽ ፍትሃትና የሙሉ ፍትሃት ብለን አስቀምጠንልሃል። አንተ በ$50 ለምን አትገላገልም? እንግዲህ የአንዷን ቤተክርስቲያን ብቻ ሳምፕል አሳይቻችኋለሁ። ካናዳ የምትገኘው አሁንም ቻሌንጅ የሚያደርገኝ ካለ ይግባ። አስቀምጣ ለጸሎት የምታስከፍለው ቤተክርስቲያን ምላለች? የግማሽን የሙሉ ብለህ $50 አትገላገልም ወይ? ኢየሱስ ብለህ ከጀመርክ አትችለውም። በዛ ቤት ኢየሱስ ብለህ ከጀመርክ አትድናትም። ይናፍቅሃል። ስለማይወዱት ኮምፕሊኬት አድርገውታል። የኢየሱስን ኮምፕሊኬት ማንም እንዳይድን አድርገው ዘግተውታል። ማንም አይድናትም። በኦርቶዶክስ ከሆነ ማንም መልካም ስራ ሰርቶ መዳን አይችልም። ሁሉም ሊሚቴሽን አለበት። ወይ ሞት ይቀድመዋል፣ ወይ ኢየሱስ ይመጣበታል፣ ወይ ኢየሱስ ይመለሳል። እንዲሁ እንዳሰበ መልካም አረጋለሁ ብሎ እንደዋተተ ሳይሞላለት ይሞታል። ምን እያልኩኝ ያለሁት? ሩቅ የተሰቀለ ሆኗል የመዳን ነገር እዛ ቤት። እንዲሁ እንዳማረ እንደናፈቀ ይቀራታል ሳትድናት እንደናፈቀ። እሺ ብቆይሽ ምድር ላይ እንደው ትበላሻለህ። እሺ ብሞትስ ሲኦል ይጠብቅሃል። ማን ያለው ይሄንን? አባ ገብረ እሳቸው 4 አይና ያነበቡ በጣም ኮንተን ያሉ ናቸው። እሳቸውን ቆይ ስትሰማ አንተ እኮ ያስጠላል ክርስትና። እኔ ኦርቶዶክስ ሆነ የእሳቸውን ነገር ሰምቼ በቃ ይከብደኛል፣ ለራሴ ከብዶኛል። ጭራሽ እሳቸው አንብበው በዚህ ሁሉ ምንኩስና ውስጥ በዚህ ሁሉ ክህነት ውስጥ አልፈው እኔ ብቆይ በላሻለሁ ብሞት ሲኦል ይጠብቀኛል ሲሉ ለእኔማ በቃ ደብል የሆነ እንትን የሚጠብቀኝ ነው ብትል ሩቅ ነው የሚሰቀለው። የጽድቅ ነገር የመዳን ነገር በኢየሱስ ካልክ it gets complicated። እየባሰ ነው የሚሄዱ። ከፈራው በላይ እየፈራው፣ ከጠላው በላይ የጠላው፣ መጽሐፍ ቅዱስን እየሸሻው ትራስ ስር ነበር በኋላ ፍራሽ ስር ትከተዋል። እየፈራው ነው የምትሄደው። እንዴ እዚህ ጋር ቀላል ኦፕሽን ተቀምጦልህ በአጭሩ ጉዳይ የሚያስፈጽሙ ቅዱሳን ቤተክርስቲያኒቷ ጽፋ ጨርሳልህ። ለደከመ የምታግዝ እኮ ማርያም ብቻ አይደለም ያለችው እኮ ለአመፀ የምታግዝ ማርያም አለች። ለአንተ ምን ጨነቀ? አምፀህ እኮ አምፀህ ያለ ኢየሱስ ፈቃድ ይገላል፣ ያድናል፣ ወደ ሲኦልም ያወርዳል፣ ያወጣል። ማን ይፈልገዋል? እግዚአብሔርን ኦርቶዶክስ ውስጥ ምን መብት አለው? እግዚአብሔር ኦርቶዶክስ ውስጥ ማርያም እያለች ጸጥ ታሰኘዋለች። ኢየሱስን ለዘላለም ይቅር አለሎም ሲላት ማን አንተ ይቅር ትለዋለህ? አስብለዋለች አይደል? ያን ሰው
መቼም በላይ ሰብ እንትን ነው ደክሞ ነው ልትለኝ ነው? ድካም አይደለም። ያው 70 ምናምን ሰው ሲበላ ደክሞ ነው እንዴ? አይደለም። ጥምቀቱን ንቋል የተባለው ሰው 110ኛው ታምር ላይ ምልጃ የገባችለት ምልጃ ነው እንትሉት እናንተ ያው ምልጃ አለሉ እሱ ሰውዬ ደክሞ ነው እንዴ? አይደለም። መዝሙረ ዳዊት እየሰማኸኝ ከሆነ ሰሞኑን በዚህ ጉዳይ እንወያያለን። ሌላም ኦርቶዶክስ ካላችሁ በምልጃ ጉዳይ እንወያያለን። ለማንም እንትን አይደለም እሷ ምልጃ የምትገባው እሷ ለኦርቶዶክሳውያኖች ነው። ይሄ የተጻፈው ለኦርቶዶክሳውያኖች ነው እንጂ ለማንም ማርያም አትማልድም። ሪሊ ለኦርቶዶክሳውያኖች ነው። ይሄ ምልጃ የገባችለት ሰው ኦርቶዶክሳዊ ነው እንዴ? ኦርቶዶክሳውያኖች ክርስቶስን ይንቃሉ እያላችሁ ነው። ጥምቀት ይንቃሉ፣ ክርስቶስን ይክዳሉ እያላችሁ ነው። እንግዲህ 110ኛው ላይ ክርስቶስን የካደና ከመላእክት ጋር የካደና ጥምቀቱን ንቆ የተወ ነው። ኦርቶዶክስ ማለት እንደዚህ ነች እንዴ? አይደለም። ለማንም አመፀኛ ምልጃ ታደርጋለች። ልጇ ተክዶባት ምልጃ ታደርጋለች። እንዲህ ነው እንዴ ምልጃ እንደዚህ ነው እንዴ? እኔ ማልዳለሁ እዚህ ምድር ላይ ላሉ ሰዎች አንዱ ለኔ እኔ ስለ አንዱ ጸልያለሁ፣ ሌላው ስለኔ ጸልያል። ልክ ያዕቆብ 5:16 ላይ እንደሚናገረው። ግን እንደዛ ምጸልይለት ሰውዬ የካደ ሙስሊም ነው እንዴ? አይደለም እንዴ? ለሙስሊም ነው እንዴ እንደዛ አይነት ምልጃ ማድረገው? አይደለም። ሙስሊም እንዲድን ኦፍ ኮርስ ልጸልይ ይችላል፣ ለመሰክር ወንጌል ይችላል። ግን ከሙስሊም ጋር ነው ኃጢአቴን የምነዘዘው እፈወስ ዘንድ ከሙስሊም ጋር ነው እንዴ የምጸልየው? አይደለም። የያዕቆብ ሐሳብ እንደዛ አይደለም። ማርያም ግን እንደዛ ነው የምታደርገው። ለአመፀኛውም ነው፣ ብልት ለሆነ አይደለም። ለደከመ ገዛ ለሚያስፈልገው ወደሱ እንትን ታሳስባለች። አይደለም። ለአመፀኛ ልጇን ለሚጠላ ክርስትናን ለናቀ ሁላ ሰው ነፍስ ለበላ ሁላ አሁን በጣም ኤክስፖዝ መደረግ አለበት። እግዚአብሔር ይገስጻችሁ። ኤክስፖዝ ትደረጋላችሁ። በጣም ኢየሱስን ስለምትጠሉት እኮ ነው። ኢየሱስን ባትጠሉት ኖሮማ ልክ ኢየሱስ ተናቀ ተከዳ የሚለው ፓርት ላይ ኖ ከዚህ በላይማ እንፎገራለን። ከዚህ በላይ ከሄድን ቤተክርስቲያኒቷ ምን ያህል ኢየሱስን አጥብቃ እንደምጠላ ሊያሳብቅብን ስለሚችል እዚህ ጋር እናቆሙ። በቃ ምልጃ እናውራ፣ ይማልዳሉ ምናምን እንበል፣ እዛም አጸደ ነፍስ ሆኖ ከአጸደ ስጋ ጋር እንዲህ ምናምን በል የሆነ ነገር እንበል እንጂ ቱ ዲስ ሌቭል ከሄድንማ ሪስክ ነው እንዴ። 9999 ነፍሳት ወደ ሲኦል ሲወርዱ ያሳያት፣ ወደ ገሃነመ እሳት ሲወርዱ ያሳያት ነገረ ማርያም ላይ ምን ክርስቲያኖች ነበሩ እንዴ? እነሱ አማኞች ነበሩ። ደክመው ነው ገሃነም የገቡት እንዴ? ምን ሆኑ ነው መጨረሻቸው ከገሃነም በኋላ? አይ ኢየሱስን ስለምትጠሉ ንቀውት፣ የሐዋርያትን ትምህርት ንቀው፣ የክርስቶስን ትምህርት ንቀው ገሃነም የገቡ ሰዎች ራሱ ተመልሰው መንግስተ ሰማያት እንዲገቡ ትናፍቃላችሁ። አዎ ቤተክርስቲያን ትናፍቃለች፣ ፍቅር ስለሆነች ትጸልያለች። አልጸልይም፣ እኔ አልጸልይም፣ ለአመፀኛ አልጸልይም፣ ከሲኦል እንዲወጣ አልጸልይም፣ ከገሃነም እንዲወጣ ለምንድን ማን ፈርዶበት መጀመሪያ ገሃነም ገባ? አሁን ሲኦል ማቆያ ነው። ገሃነም ሲገባ ተፈርዶበት ማን ፈርዶ? ኢየሱስ ፈርዶ። ኢየሱስ ከፈረደ በኋላ እኔ ካስወጣሁት ማን ነው ቸሩ? ማርያም ካስወጣች ማን ነው ቸሩ? እግዚአብሔር ነው እንዴ? አይደለም። ኢየሱስ ነው እንዴ? አይደለም። ምንድን ነው? ስለሚጠሉት፣ ኢየሱስን ስለሚጠሉት ሞር ሃምብሏ፣ ሞር ሩህሩሃ፣ ሞር ቸሯ፣ ሞር ፍቅሯ እሷ ነች። የተፈረደበትን የጨከነበትን የወረወረውን የጣለውን የምታነሳ። አየህ ምንድን ነው ይህ ድምዳሜ የሚሰራ? እዚህ ጋር ብታቆሙ ኖሮ እኮ እንታዘባችሁ ነበረ። ቤተክርስቲያኒቷ ኢየሱስን ጠላለች አንልም ነበር። አንገታችሁን ታንቃችሁማ ትናገር። ስለሷ ትናገሩ ማለት ትናገራላችሁ። ኦፍ ኮርስ እንዴ ትናገራላችሁ። በያውደ ምሕረቱ መናገር አለባችሁ። ችግር ነው፣ ያስፎግራል። ከዚህ በላይ ከሄዳችሁ አለመናገር ላይ አትደርሱም። ስትናገሩ ግን ምንድነው? ምን አድርጋችሁ ነው የምትናገሩት? አሳንሳችሁት ነው የምትናገሩት። ሕፃን አድርጋችሁ ነው የምትናገሩት። የማይችል አድርጋችሁ ነው የምታወሩት። መሐሪ አድርጋችሁ ነው የምታወሩት። አይደለም እንዴ። ማርያም አስገብታ ኢየሱስ አስወጣ እስኪ የሚል መጽሐፍ አሳዩን እስኪ። ማርያም አስገቢ ከሆነች ማለት ነው። ሩሩ መጠናቀቅ ያለበት ድርሳኖቻችሁ፣ ገድሎቻችሁ በምን ነበር መጠናቀቅ ያለበት?